አዶናይ ጃኒ ከዱባይ ስትመለስ እንደተቀበላት ብዙዎቻችሁ ሶሻል ሚዲያ ላይ እያያችሁ ነው። ብዙዎችም አዶናይና ጃኒ አልተለያዩም እያሉ ነው። ግን ታዲያ ከምን ተነስተው ነው እንደዚህ ሊሉ የቻሉት? ሰላም የተወደዳችሁ እንዴት ናችሁ? እኔ በጣም ደህና ነኝ። ሰላምታዬ በያላችሁበት የዓለም ዳርቻ ይድረስ። በዛሬው ቪዲዮም እናንተን ያዝናናሉ እንዲሁም ደግሞ ብታዩዋቸው ብትሰሟቸው ሀሳባችሁን ብታካፍሉባቸው ያልኳቸውን የተመራረጡ ጉዳዮች ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ቪዲዮን ከወደዳችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። እንደምታዩት ቻናሌ 1000 ለመግባት ድክ እያለች ትገኛለች እና የእናንተ አንዲት ሰብስክሪፕሽን በጣም ዋጋ አላትና ይህን ቪዲዮ የምታዩ ሰዎች በሙሉ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። እንዲሁም ደግሞ በጉዳዮቹ ላይ ያላችሁን ሀሳብና አስተያየት ጻፍ አድርጉልኝ። እንደምታዩት ጃኒ ከዱባይ ወደ አዲስ አበባ ገብታለች። ወደ አዲስ አበባ ስትገባም ታዲያ በአዲሱ ትሬንድ ነበር እንቅስቃሴ እያደረገች የገባችው። ጃኒ ግን ፈታ ያሉ አለባበሶች በጣም ነው የሚያምሩባት። እኔ እንዳየሁት ከሆነ እስካሁን ድረስ ጥብቅ ካሉ ይሄ ከሰውነት ጋር ከተያዙ ልብሶች እንደዚህ ሰፋ ያሉ ልብሶች ስትለብስ በጣም ነው የምታምረው። እሷም ትወዳቸዋለች። ወደ አዲስ አበባም ስትገባ ሞቅ ደመቅ ያለ አቀባበል ተደርጎላታል። ስቲፍን ጨምሮ ሌሎችም ሰዎች ተገኝተዋል። አንዳንድ ሰዎች ከነዚህ መሀል አዶናይም አለ እያሉ ነው። እናንተስ እዚህ ጉዳይ ላይ ምን ትላላችሁ? ድረስልኝ! ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። እናቷ ግን ታድለው እንደው ምን አይነት ጸሎት ቢጸልዩ ምን አይነት ምርቃት ቢመርቋት ነው እንደዚህ በሁሉ ሰው ዘንድ በጣም ተወዳጅ፣ ስኬታማ፣ ጎበዝ፣ ንቁ፣ ጠንካራ የሆነችው። የምር እንደዚህ አይነት ህይወት እኮ የሁሉም ሰው ምኞት ነው። በተለይ ቤተሰብን ማስደሰት፣ እናትን በቁም እያለች ማስደሰት ሁሉም ሰው የሚመኘው ምኞት ነው እና ጃኒ በጣም እድለኛ ነች። እነዚህን ቆነጃጅ ልጆች ለምን ተለያዩ የሚለው ጥያቄ ምላሽ ሳያገኝ ተንጠልጥሎ የቀረበት የአዶናይና የጃኒ ተለያይተናል የሚል ምክንያት አልባ ዜናቸው እስካሁን ድረስ በብዙዎች ዘንድ በጥርጣሬ ነው የሚታየው። ምክንያቱም አብዛኛው ተግባራቸው ተመሳሳይ መሆኑና እንዲሁም ደግሞ አየር መንገድ ላይ ጃኒ አቀባበል ሲደረግላት አዶናይም እዛ ተገኝቷል እያሉ ይገኛሉ። ታዲያ አዶናይና ጃኒ የእውነት የቲክቶክ መንደር አክተር እየሆኑ ነው ማለት ነው? ድራማ ነው አሉ እኮ ጋይስ። ገብታችኋል እንዴ? ኢትዮጵያ እንደዚህ እንናቃለን? እኛ እንናቅም። አልገባችሁም እንዴ ቤተሰብ? እስካሁን አልገባችሁም? ማወራላችሁ። አረ ቤተሰብ ገብቶናል። ሊያሾ በሉ። አልገባችሁም ጋይስ? ምንም ነገር የገባችሁ ነገር የለም አሉ ጋይስ። አሉ ነው እንግዲህ ስትሰማ ስሙ። ውሸት ነው፣ ፊልም ነው። ሊያሾ ልክ የሆነ ነገር ሲጠፋ አረ ተው እውነት ነው እንደዚህ ሁሉ ህዝብ እንደዚህ ብሎ አረ ውሸት ነው። ሁለት ተወዳጅ ተጽዕኖ ፈጣሪ ኮከቦች በፍቅር አንድ ላይ ነበሩ። ፍቅራቸውም ያየውን ሰው በሙሉ ያስቀና ነበር። ከተፋቀሩ አይቀር እንደዚህ ነው፣ ከተዋደዱ አይቀር እንደዚህ ነው። በተለይ የእሱ አክብሮትና እንክብካቤ በጣም ብዙ ሴቶችን የሚያስቀና ምን አለ የኔም ባል የኔም ፍቅረኛ እንደዚህ በሆነ የሚያስብል ፍቅር ላይ ቆይተው ብዙ ሰው እያደነቃቸው፣ ሁለቱም ታዲያ ድንገት ተነስተው ስቶሪያቸው ላይ ፍቅራችን አበቃ፣ ተለያይተናል፣ ከዛሬ በኋላ እኔና እሱ ወይም እኔና እሷ ፍቅራችን አብቅቷል ሊሉ የሚችሉበት ምክንያት ምን ሊሆን ይችላል? ጥቅሙስ ምንድነው? እስኪ ሀሳባችሁን አካፍሉ። ምናልባት የኢትዮጵያ አይን እርጥብ ያደርቃል፣ የኢትዮጵያ ምላስ እንጨት ይሰብራል ሲባሉ ሰምተው ፈርተው ፍቅራቸውን ለመጠበቅ ከሰው አይንና አፍ ለማራቅ
አስበው ሊሆን ይችላል፣ አይታወቅም። ምናልባት እውነትም ይሄ ነገር እውነት ሆኖ ሳይለያዩ ከሆነ የራሳቸው የሆነ ምክንያት ይኖራቸዋል ብዬ አስባለሁ። ለማንኛውም የሚመቻቸው። የጃኒ ጣቶች ላይ ግን ቀለበት እንዳለ አስተውላችሁ ታውቃላችሁ? ቀለበቱ ደግሞ ማንም ቦታ ላይ ሳይሆን ያለው የፕሮሚስ ጣት ላይ 4ኛው ጣት ላይ ነው ያለው እና ይሄንን ቀለበት ታዲያ ጃኒ ከማን ጋር ነው ያደረገችው? ይሄም እንግዲህ ሌላው አዶናይ እና ጃኒ አልተጣሉም ሊያስብል የሚችል ምልክት ነው። እኔ ሌላ ወንድ እስካሁን ድረስ ያለ አይመስለኝም። ለማንኛውም ሀሳብ አስተያየታችሁን አካፍሉኝ። አብራችሁኝ ስለቆያችሁ፣ ስላያችሁኝ፣ ስለሰማችሁኝ ልባዊ ምስጋና ይበያላችሁበት የዓለም ዳርቻ ይድረስ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰብስክራይብ ማድረጋችሁን ግን እንዳትረሱ። በየቀኑ አዳዲስና ምርጥ ጉዳዮች እንዲደርሷችሁ ሰብስክራይብ ያደረጋችሁ የቻናሌ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየታችሁን ጻፉልኝ።